በዚህኛው እንኳን በጣም እርግጠኛ ነኝ ምንም አማራጭ የለም ምንም ቆይ ግን ምን አይተህ ነው እንዴ ይቺ የኔ ማጉድ ሜላት አይደለችም እንዴ አታውቂያትም ልጅቷ የሆነች ደረቅ ነገር ናት እንዴ እኔ እኮ ሜሉ ነኝ አለሳለሳታለሁ ለማንኛውም አሁን ስራሽ መጀመር ትችያለሽ ሜላት በቅርቡ ሁሉን ነገር ትጨርሰዋለች እኔ መለሽ ባልሽ ማድረስ ብቻ ነው እንዴ አይወስድሽ ዋናው የባል ስራ ማድረስ መሰለኝ ባይ እኔ እንደዚህ አይነት ቀን አይገባኝም ችግር የለውም እኮ ሰሙን ማግኘት ችግር የለውም ግን ወርቋን ለማግኘት ትንሽ ተከብደኛለች ከኔ ቀኔ ይልቅ አንቺ ቀኔ በለጥ አይደለ እኔ ምልሽ አይንዬ ዛሬ ጓደኛዬ ልደት ነበረ ማታ ከፈለክሽ ለምን አብረን አንሄድም እንዴ ጓደኝነቷ ላንቺ መሰለኝ እኔ ምን ቤት ነኝ የሚሄደው ልደት ፓርቲ ምናምን ሄደሽ ታውቂያለሽ ግን እኔ ምን ሁኚ ነው ምንም ማታቅ ነጭ ወረቀት እኮ ነሽ እንዴ ደሞ ስለ እንደዚህ ነገር ለፈልፋለሁ እንዴ ፓርቲ ማለው እንዴ ፓርቲም ታውቂያለሽ ማለት ነው ታያ ይሄን አክልማ ፋራ እንዳታደርጊ በሎ አመጣሹ ጨዋታውን ለነገሩ ባልሽም ይፈቅድልሽ አይመስለኝም አይ ይፈቅድልኝም እኔ እንደዚህ አይነት ነገር አይመቸኝም ግን እኮ ሁሌ በትምርት ብቻ ራስን ማጨናነቅ ምናምን አያስፈልግም አንዳንዴም ወጣ ያሉ ዘና ምናምን ማለት ያስፈልጋል አይመስልሽም አይመስለኝም ትንሽ ድርቅና አለችብሽ ልበል አትፍረጅብኝ ይሄ ፓርቲ ምናምን የሚባለው ነገር ላይ እኮ ብዙ የሚሰማው ነገር ስላለ ነው ለምሳሌ የተናገርኩት ነገር እኮ ግልጽ ነው ምን ለምሳሌ ያስፈልጋል ስለዚህ እኔ ጓደኛሽን አታምኚኝም ማለት ነው ሜላት ይሄ እኮ የማመንና ያለማመን ጉዳይ አይደለም በቃ እኔ እንደዚህ አይነት መዘናናት ደስ አይለኝም በዛ ላይ አስተዳደጊም ቢሆን ይሄን ነገር አይፈቅድልኝም እሺ በቃ ይሄንን አላስፈላጊ ጥያቄ ስለጠየቅኩሽ አፉ በይ አፌን በይ ከፈለክሽ በይ ሲጀመር ይሄ አፊ ነው ጓደኛ እንዳጣም ያደርገኝ ይሄ ክፉ ምላሴ አልተቀየምኩሽም እኮ ሜላት አልሄድም ነው አልኩሽ በዛ ላይ ባለ ትዳር መሆኔንም አትዘንጊው እንጂ ውይ ይሄ ባለ ትዳርነት በቀኑ ስንቴ የሚነሳ ያው ለትዳር ያለኝ ክብር ታውቂያለሽ አይደል ባክስቴኝ እኔ ለራሴ አባዬ ትናንት ደውሎ በጣም ተጨንቄያለሁ እንዴ አባትሽ ደውሎ ምን አለሽ ትንሽ አመም አድርጎታል መሰለኝ እና ለምን ከባሰባቸው እዚህ መጣ አይታከው ብዙ እንኳን አይመስለኝም ግን ብቻ የምናገራቸው ንግግሮች በጣም እያስጨነቁኝ ነው ምን ብለውሻ አይንሽም ባይንሽ አይተሽ ሳላይሽ ፈጣሪ እንደወስደኝ ምናምን ይላል እና ምን አልሻቸው እንጂ ምንም ተስፋ ብቻ ነው የሰጠው አይንዬ የምን ተስፋ ነው መስጫቸው ቆይኔና አንቺ ለዛ ነገር ዝግጁ ነን እንዴ አንተ ብቻ ነገር ነው ይሆንከው እኔ ለሁሉም ነገር ዝግጁ ነኝ እንዴት ህልምሽስ ይሄን ነገር ለስተኛ ጊዜ መናገር እንዳለብኝ አላውቅም ሁለቱንም አንድ ላይ ማስኬድ ይችላልው ትዳሬንም ህልሜንም አዎ ሁለቱንም አብረሽ ያስኬድሽው ነው አረ ለስሙ ባልና ሚስት ነን ግን አሁንም አልጋ ላይ እየተን ያለ ነው እና ተስማምተን አይደለም እንዴ ሁሉንም ነገር እኮ ተነጋግረን ነው ያደረግን ያለ ነው አይደል ቆይ መጀመሪያ ላይ ተስማምተን ያደረግነው ስለ እንደዛ ስትቃወመኝና ልትደፍረኝ ሁሉ ሞክሬ የነበረው ለምንድን ነው አይንዬ አሁን በቃሽ አልገባኝም ቆይ ከማንና ከምንድን ነው እየሸሸህ ያለው
እባክሽ ነኝ ያታስጨንቂኝ እኮ ምክንያቱን ማወቅ ፈልጋለሁ በቃ እሺ የተወሰነ ጊዜ እስኪ እኮ ምክንያቱን ማወቅ ፈልጋለሁ አይንዬ ባታውቂው ይሻላል ይቅርብሽ ሁሉንም ነገር ባታውቂው ይሻላል ቆይኔ ከዚህ በላይ ምን ላድርግ ሀፍረቴን ገልጬ ከማሳየት ውጭ ምን ልሁን እንደውምስ እልሽ በመጀመሪያ ያንን ነገር ያደረግሽው ምን አስበሽ እንደሆነ ማወቅ ፈልጋለሁ ምን ላስብ ይችላልው ፍቅር ብቻ ነው ፍቅር እኔኮ አሁንስ 10 ጊዜ ባለ ትዳር መሆኑን ልትነግረኝ ነው ቆይና አላሳዝንህም ከማንንም በላይ እኮ አፈቅር ነበር እኔ ደግሞ አላፈቅርሽማ ፍቅር ደግሞ ከአንድ ወገን ብቻ ከሆነ ምን ዋጋ አለው ናፈቀኝ በቃ አንተም ገላህም ስለናፈቀኝ እምጠጣው መጠጦስ መድኃኒት ከትቻ አብሬ ተኛሁት ሉላ የእውነት ግን አብረሽን ተኝተሻል አዎ ኪኪ እውነት አብሬ ተኝቻለሁ ቆይቼ ስላገኘ ይሁን አላቅም ብቻ ያ ምሽት ለኔ በጣም ልዩ ነበር በቃ ሉላ እባክሽን ከዚህ በኋላ እንዲህ አይነት የማይረባ ነገር እንድትናገር አልፈልግም የኔ ፍቅር ቆይ ላንተ የማይረባ ነገር ነው አይደለ ለነገሩ እኔም ላንተ ማረባ ምንም የማልጠቅም ርካሽ ሴት ነኝ አይደለ በእርግጠኝነት ያ የቀረጽሽኝ ቪዲዮ ኮፒ እጅሽ ላይ እንዳለ እርግጠኛ ነኝ ያሉኝ ቪዲዮስ በሙሉ ያው ውሻ ወስዶብኛል አላምንሽም ያ ቪዲዮ አንቺ ጋር እንዳለ አውቃለሁ መጀመሪያውኑ ለምን እንደቀረስኩ አላቅም ግን ማነኝ ምንም አይነት ቪዲዮ እጄ ላይ የለም ታዲያ እሺ ቆይ ከኔ ምን ፈልገሽ ነው ኪኪ የሰሞኑ ህመሜ ምንም ደስ እያለኝ አይደለም ይሄ ደግሞ ምን ማለት ነው እያቅለሸለሸኝ ነው ምን የምግብ ፍላጎቴም ቀንሷል ምናልባት ጨጓራሽ ተነክቶናል እኔም እንደዛ ብዬ ነበር ያሰብኩት ግን ላይሆንም ይችላል አልገባኝም ቆይ ምን ልትጠቁሚኝ እየፈለግሽ ነው የፈራት መስላለህ እንዴት አልፈራ ሉላ በአሁን ሰዓት አንቺን ያልፈራው ማንን ልፈራ ነው ተጠምዶ የተዘጋጀ ቦምብ እኮ ነሽ አንቺ ይኸውልሽ ትዳሬ አምሯል ህይወቴ እየተስተካከለ ነው በቃ አርፌ ጥሩ ህይወት ልኖርበት ከህይወቴ ውጪ ወይኔ ፈጣሪ ብቻ የፈራሁት ነገር ሆኖ እንዳይሆን ወይኔ ጨርቄን ጥዬ ማገዴ ነው ልጅቷ ትንሽ ደረቅ ነገር ናት ግን አታስብ መልሳለስ አይቀርም እኔም ትንሽ የቸኮልኩ መሰለኝ ኔዱ ቀድሜ ስለ ፓርቲ ምናምን ማውራት አልነበረብሽ እንጂ የሆነ ተልእኮ አላት ብላ እኮ ልትጠራጠርሽም ትችል ነበር ምንድነው የሆነ ሺህ ባላገናኛት እንቢ ቆይ ምንድነው የፈለከው ይኸውልሽ እሱም ቢሆን በፍጥነት መሆን የለበትም ነገሮች በፈጠኑ ቁጥር ቀራችን በሙሉ እየከሸፈ ነው የሚመጣው ከዚህ በፊት በሉላ ላይ የሰራሁት ስህተትማ መልሼ መስራት አልፈልግም እሺ ቆይ አንተ አቅድ ምንድነው ይኸውልሽ አሁን የምነግርሽን ነገር ብቻ በደንብ አዳምጪ ወይ ለምን እውነቱን አትነግራትም ወይ ዝኑ ወይ አንቺ ደግሞ የመጨረሻ ዞረሽ የምታገኘው መፍትሄ ይሄንን ብቻ ነው አይደል ከሚስት ጋር እኮ እንደፈለክ እንዳትሆን ያደረገ ይሄ ጉዳይ መስሎኝ አዎ ይሄ ነው ግን ደግሞ ቆይ እኔ የምልህ ፈልግ አይደለም ያደረግከው አይደል እውነቱን መናገር ምንድነው ይሄን ላይ ያስፈራ ወይ ሉላ እንደው ፈጣሪ ስራሽን ይስጥሽ እንደው ረግሜሽ እንኳን አልጨርስም አሁንም በዝምታው እንደጸናሽ ነው ጸጥ ብላለች ምን አባቷ ያደረገች እንደሆነ እንኳን አላውቅም ዝምታው አስፈርቶኛል አሁንማ ቆይ አይንተ ልታናግራት አልሞከርክም የት አባቴ የት ብደውል አታነሳ ብጽፋት መልስ እዚህ ነች አየዋት የሚለኝ እንኳን የለም እኔማ ድንገት የሆነ ቀን እንደ ጎርፍ መታ ጥርግርግ አድርጋ እንዳትወስደኝ ብቻ ነው የፈራሁት
ስለዚህ ለአይንዬ እውነቱን ንገራት። ዝኑ አይሆንም አልኩሽ እኮ። እና ምን ልታረግ ነው? መብትውን ንገረኝ። በቃ ቆይ የሉላ መጨረሻ እንወቅ። ከዛም በኋላ የሆነ ነገር እንወስናለን። እስከዛን አይንዬ በጭንቀት ትፈንዳ። ለምን ትፈነዳለች እንዴ? መጀመሪያም እኮ ሀገሯ ይዣ ስመጣ ሁሉ ነገር ተነጋግረንና ተመካክረን ትምህርቷን እስክጨርስ ድረስ አልጋ ላይ ልንኖር ነው። ቆይ አይንዬ ለምን ሐሳቧን እንደቀየረች ታውቃለህ? አባቷ ድንገት መጣው ሐሳቧን እንድትቀይር ስላደረጓት ነው። አይደለም አንተን ላለማጣት ኪኪ እየለመደች ስትመጣ በጣም ወደደች፣ አፈቀረች። ስለዚህ አንተን ለማግኘት ስትል ፍላጎቷን መክታት ነበረባት። በቃ ለዚህ ነው ረፈደ። ሁሉ ነገር ከተበላሸ በኋላውና ግድ የለህም። እውነቱን ተወቀው። ይገባኛል ነገሩ በጣም ከባድ ነው፣ ግን ደግሞ አሁን አንተ ካለበት መከራና እሷ ካለችበት ችግር አይበልጥም። ዝኑኔም እኮ ተጨንቄያለሁ። ምን አባቴ ላድርግ? ይሄንን እውነት ብታውቅ ብትጠላኝስ? ባጠላኝስ ብላ አስብ። ብትረዳኝስ? ተገዱ ነው ያደረገው ብላ ብታስብስ ብላ አስባ። አይ ይቅር። ተይ፣ ጥሩ ሐሳብ አይደለም ዝኑ። ተይ ይቅር። እኔ መቼም ሰው አልሆንም ዝኑ። ይሄ ጥሩ ሐሳብ አይደለም። ይቅር። ወይ ሉላ፣ ወይ እርጉዝ እኮ ነኝ። የተመጣጠነ ምግብ ያስፈልገኛል። ምን አለ ደህና ነገር ይዘህልኝ ብትመጣ። ቅድም እየበላሽ አልነበር እንዴ? ምን አድርግ ነው የምትይኝ ሴትዮ? ከዚህ የተሻለ ህይወት ይገባኛል። የልጅ አባት ቤት ስገባ ደስ በጣም ይናፍቀኝ። የትኛው የልጅሽ አባት እባክሽ? መቼም ስላንተ እያወራው እንዳልሆነ በጣም ግልጽ ነው። አታስቢ፣ ትገባለሽ። መጀመሪያ ግን ከሜላት ጋር የጀመርኩትን ስራ መጨረስ አለብኝ። ቆይ ማርገዜን እንዳቅ ትንሽ ምልክት ስጭ ያልከውስ? እሱ እንዳለ ሆኖ ማለቴ ነው። በአሁኑ ደግሞ ከዛስ ሜላት ጋር ምን አቅዳችሁ ነው? እመኝ ኪኪ፣ በአሁኑ ያችን ልጅ ለምን አመጣሁት ብሎ እንዲማረር የሚያደርግ ቅን የገደፍኩት። ለማንኛውም አፍጥና፣ እኔ ቤቱ ስገባ ናፍቆኛል። በዚህ ላይ ኪኪዬ የልጅ አባት እሱም ናፍቆኛል። አይነኪ ጀራርሽ አይንዬ ምን ነው ችግር አለ እንዴ? አይ ደህና ነኝ። ማለት ከባልሽ ጋር አልተጣላችሁም አይደል? አሁንስ ትምህርቴን የማቆሙ ሁሉ የመሰለኝ እንዴ? ለምን? እሱ ነው አቁሚ ያለሽ? እሱ ድሮ ነበር እንዳቆም ነው የሚፈልገው። አሁን ግን እንድማርለት ነው የሚፈልገው። አላውቅም ሜላት፣ ብቻ ግን ጸባይ ሁሉ ተቀያይሮብኛል። ገና ምንም ሳይቀምስ መሰለቻት እስከመጣማ ከወይኑ ሲቀምስ ምን ነው ባላገባኋት ነው የሚለው። እኔ ተጨንቄ አንቺ ትቀልጃለሽ አይደል? ቆይ ግን ለምን ዛሬ ክላስ አንቀጣው? ከፈለግሽ አባዬ ላስተዋውቅሽ እችላለሁ። እንዴ ከክላስ ቀርተና አባትሽን የምታስተዋውቂ እንዴ? ምንድነው የምታካብጂው? ደግሞ በዛ ላይ አንቺ አይደለሽ እንዴ ትምህርቴን ላቋርጥ ነው ምናምን ያልሽ? ምን ችግር አለው? የሆነ አሳማኝ ምክንያት መስጠት ነው። በዛ ላይ ደግሞ አባቴ ፈታ ያለ ሰው ነው። እንደምታስቢ እንደምስ ብታገኙ በጣም ነው የምትወጂው። ቆይ እንደውም ልደውልለት። አረ ቆይ ስራ ላይ ሊሆን ይችላል። አባቴን ይደውይለት። የትም ቢሆን ታክለፍልፎ ነው እሺ የሚመጣው። ደግሞ እንዴት እንደሚወደኝ አታውቂም። ያው እኔም በጣም በጥፉ ነው የምወደው። እሱ እናትም አባትም ሆኖ ነው ያሳደገኝ። ሄሎ አባዬ። ቆይ እንደውም ላርገክስ። ሄሎ አባዬ። እንዴት ነሽ የኔ ልጅ? ዛሬ ደግሞ ክላስ የለም እንዴ? ትንሽ አርፍጄ ነው። አትቆጣኝም አይደል? ደግሞ አንተ ነው ያስረፈድክብኝ። ቁርስሽን ጠግበሽ መብላት አለብሽ ምናምን ብለህ መቼም እኔን መከስ አይሰለችሽም አይደል? በይሽ አሁን ወደ ቤት ሂጂ። ደግሞ እዛም እንዳትይ። ትምህርት ቤት ወዳት ጓደኛ ያለች አላልኩህ? እሷን ለማስተዋወቅ ፈልጊ ነው። መቼ? አሁን ስራ ላይ ከሆነ ታያቸው አልኩሽ። በሌላ ጊዜ ይደርሳል። ጊዜ ከሌለ ሌላ ቀን መሆን ይችላል እያለች ነው ጓደኛዬ። ቀጣፊ ልበላት? ቢያ ገና ሳንተዋወቅ ከጓደኛሽ አጣይ እና ምሳት ጋብዘንም ታዲያ? ኧረ እባክሽ ሜላት ረፊ፣ ስራ ላይ ከሆነ ታያቸው አልኩሽ። እዚያውም ደስ እያለኝ ነዋ። እንዲያውም ከልጄ ጋር ከተዝናናው ብዙ ጊዜ ሆነኛል። በአሁኑ ግን ሁለት ሆነናል። አስፈላጊም ከሆነ ደግሞ መጨመር ይቻላል። ለምን የትምህርት ቤቱን ተማሪ በሙሉ ሰብስበሻት መቼም ታዲያ?
ወዳሃለሁ አባዬ እኔም የኔንኩ እሺ በቃ እዛው እንገናኝ እንግዲህ አባቴን በስልክ እንደሰማሽው ነው ወይኔ ታድለሽ በጣም ደስ ትላላችሁ በአካል ስትገናኙ ደግሞ እንደምትወጁ ተስፋለኝ ለምን ታዳዳቂ ኪም ደውለንለት አንድ ላይ አነስተዋውቃቸው እንዴ ይሄማ የሁለታችን ግብዣ ብቻ ነው እናንተን ከፈለጋችሁ ቤታችን ሁለታችሁን ብቻ እንጋብዛችኋለን ይሄ ግን የኛ ግብዣ ነው ካልሽሽ በይኒድ በቃ እሺ ሰላም ቤቶች ሰው የለም እንዴ ማን ነው እንዴ ምን ፈልገህ መጣ ኪኪ እንደሆነ የለም ኪኪንም አንቺን ፈልጌ ሰው ላይ መጣሁት ቤቱን አፍቆኝ ከሰው ይልቅ ጣራና ግድግዳ ነው እንደሚናፍቅ ቆይ ለምንድን ነው በዚህ መሃል እኔ እንደዚህ እንደምትጠይኝ እኔ የምለው ሉላ ደህና ናት እንዴ የጠየቅኩሽ ስለ ራሴ እኔ ደግሞ ጠየቅኩህ ስለ ሉላ ታዲያ ስለ ሉላ እኔን ለምንድን ነው የምትጠይቂኝ አንተ መስለኝ ኪኪንና ሉላን ያስተዋወቃቸው የሆነ ነገር ለማወጣጣት እየሞከርሽ ትመስያለሽ እሱማ ከወጣ ቆየኩ ለኪኪ ብዬ ነው እንጂ ደረጃሽ ምን እንደሆነ ባሳይሽ ደስ ይለኝ ነበር ደረጃችን በል አንተ ማና ባስሎንክ የኔን ደረጃ የምታሳውቀኝ እንደ ሰራተኝነት ሲብቶኝ ያሻልሽ እንዲህ ስትል ኪኪ እንዳይሰማክ የእንጀራ ገመድህን ነው ይፈጥስልህ ለማንኛውም ከዚህ በኋላ እዚህ ልኖር ስለሆነ ጸባይሽን ብታስተካክይ የተሻለ ይመስለኛል ምን ነው የተከራየልህ ቤት አትመርጭም እንዴ ከኪኪ ጋር ተነጋግረን ጨርሰናል ማታ ላይ ሻንጣዬን ይዤ ወደዚህ ቤት እመጣለሁ ምናልባት ድሮ ኑርበት የነበረው ክፍል ካልተጸዳ በዛው እንድታጸጂው ልነግርሽ ነው አመጣጤ ቆሻሻ ሁሉ መጸዳት አለበት አቶ ዘካሪያስ የጓደኛዬ ሚስት ክፍል ሆናት መሰለኝ ለማንኛውም ማታ ላይ ትልቅ እንግዳ ስለሚመጣ ቆንጆ ራስ ሰርተሽ ጠብቂኝ ብለሻል ያት እንገናኛለን አጋሰስ ድሮስ ከወዱ ውጪ ለምን ታውቃለህ ወይኔ ኪኪ መች ነው ግን የሰው ነገር የሚገባው መች ነው የሚገባው ጭራሽ ይሄን ዘካሪያስ የሚባል ልጅ አረቀልኝ ይለዋለሁ አፍንጫዬ ስር ያስቀምጥብኛል ሎመላት እቅዳችን እንዴት ይሄደ ለማንኛውም ፎቶግራፍ እንደነሳ ቀጠርነው ሳላይ ተደብቆ ቆንጆ ፎቶችን ያነሳ ያራከልኝ ምን ማድረግ እንዳለብኝ ለኔ አትነግሪኝ ዝም ብለሽ አርጌ የተባልሽውን ነገር ብቻ አድርግ ለምን ይመስልሻል እንደዚህ አይነት ሰሮች በቶሎ የሚከሽፉት ይደስ አይኖራቸው ቶሎ ወደ ገደለው ስለሚገባ ነው ገባሽ ገና ምን አደረጉ እጆን ብቻ እኮ ነው ያዛት ያቺ የተረገመች ሰራተኛው ከሱ ይበልጥ የነቃሽ ስለሆነች ኪኪን ለማሳመን የግድ ብዙ ግባት ያስፈልገኛል ለማንኛውም ገና ስራሽን እየጀመርሽ እንደሆነ ወቂ ካንቺ ብዙ ጠብቃለሁ እማትረፊ